ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ለተረቡ ጥር 27 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛይ እንዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስን የድል ዜና እናገኛለን። በዓለም አትሌቲክስ የወርቅ ደረጃ የተሰጠው የኦስትራቫ የቤት ውስጥ አትሌቲክስ ውድድር ላይ ኢትዮጵያን እንስት አትሌቶች ድል ቀንቷቸዋል። በዚህም መሰረት በሴቶች 1500 ሜትር አትሌት ብርቄ አየሎም ስታሸንፍ አትሌት ሳሮም በርሄ እና አትሌት ንግስት ጌታቸው ሁለተኛና ሶስተኛ በመውጣት የነሐስና የብር ሜዳሊያ ተሸላሚ ሆነዋል። በዚህ ርቀት ላይ የኢትዮጵያዊቱ አትሌት ብርቄ አየሎም 4 ደቂቃ 00 ከ62 በመግባት ነው ቀዳሚ ሆና ውድድሯን የፈጸመችው ተብሏል። በዚሁ የውድድር መድረክ ላይ በሌላ በኩል ሌላኛዋ ኢትዮጵያዊቷ አትሌት በ800 ሜትር አትሌት ንግስት ጌታቸው 1:59:98 በመግባት በቀዳሚነት ውድድሯን ማሸነፍ ችላለች። በወንዶች እንደዚሁ በተመሳሳይ በ3000 ሜትር ፖርቹጋላዊው አትሌት አይዛክ ናዳር በቀዳሚነት ሲያጠናቀቅ ኢትዮጵያዊው ወጣቱ አትሌት ኤርሚያስ ግርማ ደግሞ አራተኛ ደረጃን ይዞ በማጠናቀቅ የዲፕሎማ ተሸላሚ ሆኗል ሲል የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የእግር ኳስ መረጃን ነው የምናገኘው። በጅማ ዩኒቨርሲቲ አስተናጋጅነት እየተከናወነ የሚገኘው የኢትዮጵያ የከፍተኛ ትምህርት ተቋማት የስፖርት ፌስቲቫል አሁንም በተለያዩ የስፖርት አይነቶች ቀጥሏል። 15 የስፖርት አይነቶች የባህልና ዘመናዊ ስፖርቶች እየተከናወኑበት ይገኛል። አዳዲስ ተተኪ ስፖርተኞች እንደዚሁ እየተገኙበት እንደሚገኝ ከስፍራው ያገኘነው መረጃ ያመለክታል። በዛሬው ዕለት ከሰዓታት በፊት ፍጻሜያቸውን ያገኙ የወንዶች የእግር ኳስ ወሳኝ የሩብ ፍጻሜ ጨዋታዎች ተከናውነዋል ተብሏል። ወደ ግማሽ ፍጻሜ ያለፉትም 4 ዩኒቨርሲቲዎች እንደዚሁ ተለይተው ታውቋል። ሁለቱ ጨዋታዎች የነበሩት ፍጻሜያቸው በመለያ ምት ነው ሁለቱ ዩኒቨርሲቲዎች የተለያዩት ተብሏል። በዚህም መሰረት መከላከያ ዩኒቨርሲቲ ከጂጂጋ ዩኒቨርሲቲ ጋር ያደረጉት ጨዋታ በመለያ ምት መከላከያ 5-4 በሆነ ውጤት በማሸነፍ ወደ ሰሚ ፋይናሉ ማለፉን አረጋግጧል። በሌላ በኩል ዲላ ዩኒቨርሲቲ ከአሶሳ ዩኒቨርሲቲ ጋር ያደረጉት ጨዋታ ደግሞ በዲላ ዩኒቨርሲቲ 6-4 አሸናፊነት ፍጻሜውን አግኝቷል። እንደዚሁ እነዚህ የሩብ ፍጻሜ ጨዋታዎች የሌሎችን ውጤቶች ደግሞ ስንመለከት መቱ ዩኒቨርሲቲ አዘጋጁን ጅማ ዩኒቨርሲቲን 4-2 በሆነ ውጤት ማሸነፍ ችሏል። ዋቻሞ ዩኒቨርሲቲ ከወልዲያ ዩኒቨርሲቲ ያደረጉትም ጨዋታ በዋቻሞ ዩኒቨርሲቲ አሸናፊነት ፍጻሜውን አግኝቷል ማለት ነው። ከነገ በስቲያ ወሳኝና ተጠባቂው የግማሽ ፍጻሜ 2 ጨዋታዎች የሚከናወኑ ነው የሚሆነው። የሁለቱ አሸናፊ ደግሞ በዕለተ እሁድ እንደዚሁ የዋንጫ ክብሩን ለማሳካት እንደዚሁ ጨዋታቸውን ያደርጋሉ የሚል መረጃ ደርሶናል። የውድድሩ አዘጋጆች የኢትዮጵያ ባህልና ስፖርት ሚኒስቴር ከጅማ ዩኒቨርሲቲ ጋር በመተባበር ነው እንግዲህ የኢትዮጵያ የከፍተኛ ትምህርት ተቋማትን ስፖርተኞች እያወዳደረ የሚገኘው ማለት ነው። ወደ ሌላውና ወደ መጨረሻው መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የ19ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት በአዲስ አበባ ስቴዲየም በተደረጉ 2 ጨዋታዎች ቀጥሎ ተከናውኗል። አስቀድሞ ቀን 7 ሰዓት ላይ የተደረገው የመድረገነት ሽሬና የአዲስ አደጊው ክለብ ሸገር ሲቲ ያደረጉት ጨዋታ 0-0 ግብ ሳይቆጠርበት ባቻ ውጤት መጠናቀቁን ከስፍራው ያገኘነው መረጃ ያመለክታል። የሊጉን ደረጃ ሰንጠረዥ ሲዳማ ቡና ነው በቀዳሚነት በ34 ነጥቦች እየመራ የሚገኘው። እንደዚሁም እንደነ ነገሌ አርሲ፣ ፋሲል ከተማን፣ ሐዋሳ ከተማን የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘውታል ማለት ነው። የሲቢ ኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ጨዋታዎች በነገው ዕለትም ወሳኝና ተጠባቂ ጨዋታዎች እንደዚሁ በአዳማ ዩኒቨርሲቲ ስቴዲየም እንደዚሁም ደግሞ በአዲስ አበባ ዩኒቨርሲቲ ስቴዲየም ቀጥለው የሚከናወኑ መሆኑን ሊግ ሼር ካምፓኒው ያደረሰን መረጃ ያመለክታል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። መልእክቶች ይኖሩናል፣ ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ አጫጭር ስፖርታዊ መረጃዎቻችንን በመከታተል ላይ ትገኛላችሁ። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል ከመልእክቶች በፊት። አሁን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የእንግሊዝ ሊግ ካፕ ወይም የካራባው ካፕ የግማሽ ፍጻሜ የደርሶ መልስ አንድ ቀሪ ጨዋታ ዛሬ ምሽት ይከናወናል። ትላንትና እንግዲህ የሰሜን ለንደኑ ክለብ አርሰናል ቼልሲን በደርሶ መልስ ድምር ውጤት በማሸነፍ ወደ ዋንጫው ሽሚያ ማለፉን ማረጋገጡ የሚታወስ ነው። ይህንን መረጃ ወደ እናንተ አድርሰናል። ዛሬ ደግሞ ምሽት ላይ የሚደረገው ሌላኛው የግማሽ ፍጻሜ የመጨረሻ ጨዋታ ኢቲሃድ ስቴዲየም ላይ ማንቸስተር ሲቲን ከወቅቱ የመድረኩ ሻምፒዮናው ክለብ ኒውካስል ዩናይትድ ጋር የሚገናኙ ነው የሚሆነው። ዛሬ ምሽት እንግዲህ በሚደረገው ጨዋታ እንግዲህ የበለጠ የማለፍ እድል የተሰጠው ማንቸስተር ሲቲ ነው። ምክንያቱም የመጀመሪያውን ጨዋታ ሴንት ጄምስ ፓርክ ስቴዲየም ላይ ሲያከናውኑ ሁለቱ ቡድኖች በማንቸስተር ሲቲ 2-0 አሸናፊነት መጠናቀቁ የሚታወስ ነውና ከዚህ ጋር ተያይዞ ብዙ የእግር ኳሱ ቤተሰቦች የአሰልጣኝ ፔፕ ጋርዲዮላው ቡድን ለፍጻሜ ከአርሰናል ጋር ይደርሳል የሚሉ እንደዚሁ ቅድመ ግምታቸውን እየሰጡ ነው የሚገኙት። እንግዲህ የመጀመሪያው ጨዋታ በዜጎቹ አሸናፊነት መጠናቀቁን ተከትሎ ማለት ነው። ማንቸስተር ሲቲ በእርግጥ ጥሩ ወቅታዊ አቋም ላይ ነው የሚገኘው ለማለት አይቻልም። የፔፕ ቡድን ባሳለፍነው ሳምንት በፕሪሚየር ሊጉ የ24ኛ ሳምንት መርሃ ግብር ላይ 2-0 በሆነ ውጤት የሰሜን ለንደኑን ክለብ ቶተንሃም ሆትስፐርስን ሲመራ ቆይቶ እንግዲህ ኋላ ላይ ዶሚኒክ ሶላንኬ ባስቆጠራቸው ሁለት ግቦች ነጥብ ተጋርቶ መውጣቱ የሚታወስ ነው። ካለፉትም 6 ጨዋታዎች ማሸነፍ የቻለው ባንዱ ብቻ ነው በሁሉም የውድድር አይነቶች ማለት ነው። ይህንን ቁመና መያዙ የዛሬ ምሽቱንም ጨዋታ ምናልባት በኒውካስል ዩናይትድ አንድ ታምር እንዳይፈጠርበት እንደዚሁ እየተሰጋ ነው የሚገኘው በማንቸስተር ሲቲ ደጋፊዎች ዘንድ ማለት ነውና ዛሬ በሜዳቸው የሚያደርጉትን ጨዋታ በምን አይነት ውጤት ሊያጠናቅቁት ይችላሉ? ወደ ሻምፒዮናውስ ፍልሚያ ወይም ደግሞ ወደ ዋንጫው ሽሚያስ እንዴት ሊያልፉ ይችላሉ የሚለው ነገር አጠያያቂ ሆኗል ማለት ነው። በምሽቱ ጨዋታ ወሳኝ ተጫዋቾቻቸው በጉዳት ምክንያት አያገኙም። ማንቸስተር ሲቲዎች እንደነ ማቴዮ ኮቫቺች ከዚህ ቀደምም በርከት ላሉ ሳምንታቶች ከሜዳ መራቃቸው የሚታወስ ነው በጉዳት ምክንያት። ከዛ ባለፈ ደግሞ እንደዚሁ ግቫርዲዮልም አይገኝም በዚህ ጨዋታ ላይ ተብሏል። ጆን ስቶንስም በተመሳሳይ ጉዳት ላይ ነው የሚገኘው። ጥሩ ነገሩ ግን ምናልባት ሪያን ቼርኪ በዚህ በማንቸስተር ሲቲ ቤት ቆይታው ጥሩ ነገር እያስመለከተ ይገኛል። በተለይ ማንቸስተር ሲቲ በሚቸገርባቸው አጋጣሚዎች የራሱን ጥረት በማድረግ በአንዳንድ አጋጣሚዎች እንግዲህ ቡድኑን ወደ አሸናፊነት ሲያመጣ ተመልክተናል እና በዛሬ ምሽቱ ጨዋታ ላይ ወደ ሜዳ ሊመለስ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ከዛ ባለፈ አዲስ ፈራሚው አንደኛው ማለት ነው በዚህ በጥሬ ተጫዋቾች የዝውውር መስኮት ማንቸስተር ሲቲን የተቀላቀለው አንቶኒ ሴሜኞ በዚህ ጨዋታ ላይ የመሰለፍ እድል እንዳለው ተነግሯል። ምክንያቱም ሌላኛው ደግሞ የዚሁ የጥር ወር ፈራሚው ማርክ ጌ አይሰለፍም ተብሏል። የመጀመሪያው ዙር ጨዋታ ሲከናወን በሌላ ክለብ ውስጥ መገኘቱ ኤፍኤው አይፈቅድለትም የሚል አሰራር ስላለ ከዛሬው ጨዋታ ስብስብ ውጪ መሆኑ ተገልጿል ማለት ነውና ዛሬ እንግዲህ ማርክ ጌ የማንቸስተር ሲቲን ማሊያ አድርጎ በዚሁ በእንግሊዝ ሊግ ካፕ የግማሽ ፍጻሜ ጨዋታ ላይ ኒውካስል ዩናይትድን ከሚገጥመው ስብስብ ውጪ መሆኑ ተገልጿል ማለት ነው። ከዛ በተረፈ ግን የአሰልጣኝ ፔፕ ጋርዲዮላው ቡድን ቀሪ ተጫዋቾች እንግዲህ በመልካም ጤንነት ላይ ይገኛሉ። ይህንንም ጨዋታ ለማሸነፍ ስለመዘጋጀታቸው ተናግሯል ማለት ነውና እንግዲህ ምሽት 5 ሰዓት ላይ ይህ ጨዋታ በኢቲሃድ ስቴዲየም ይከናወናል። የሁለቱ ቡድኖች አሸናፊ ደግሞ በቀጣይ እንግዲህ አርሰናል ጋራ በዌምብሌይ ስቴዲየም የዋንጫውን ክብር ለማሳካት ከባድ ፍልሚያ ያደርጋሉ ተብሎ ነው የሚጠበቀው ማለት ነው። በኒውካስል ዩናይትድ በኩል የማይሰለፉ ተጫዋቾች እንደዚሁ አሉ። እንደነ ፋቢያን ሼር የመሳሰሉ የቡድኑ ወሳኝ ተጫዋቾች በዚህ ስብስብ ላይ እንደማይገኙ ተነግሯል፣ በጉዳት ምክንያት ማለት ነው። ጨዋታው ቀደም ሲል እንደገለጽኩላችሁ 5 ሰዓት ሲል ጅማሮውን ያደርጋል። ወደ ሌሎች መረጃዎቻችን እንለፍ። ሌሎች
መረጃዎቻችንን ስንመለከት እንደዚሁ የማንቸስተር ዩናይትድን መረጃ ቀዳሚ እናደርጋለን። ማንቸስተር ዩናይትድ እንግዲህ በውሰቱ የሰጣቸው በርከት ያሉ ተጫዋቾች አሉ። በቀጣይ ምናልባት በፋይናንስ የተሻለ አቅም ይዞ በክረምቱ የተጫዋቾች የዝውውር መስኮት ወደ ገበያው እንዲወጣ የሚያስችሉ እንደዚሁ ገንዘቦችን ሊያገኝ ይችላል እየተባለ ነው እየተነገረ የሚገኘው። አሁን ላይ እንግዲህ ከዩናይትድ ያለመፈለግ ስሜት ተሰምቷቸው ወይም ደግሞ ከዚህ ቀደም በነበረው አሰልጣኝ ሮበን አሞሪም ያልተፈለጉ ተጫዋቾች ወደ ሌላ ክለብ አምርተው ጥሩ ብቃታቸውን በማሳየት ላይ ነው የሚገኙት። አንደኛው ራስመስ ሆይሉንድ ነው። ይህ ዴንማርካዊ ተጫዋች እንግዲህ በናፖሊ ቤት በናፖሊ ማሊያ የበለጠ እያንጸባረቀ ነው የሚገኘው። ጎሎችን እያስቆጠረ ይገኛል። ቡድኑም ጨዋታዎችን እንዲያሸንፍ እንግዲህ ጉልህ ሚና ካላቸው ተጫዋቾች መካከል አንደኛው ሆኗልና ናፖሊ የዚህን ተጫዋች ፊርማ ወደ ቋሚ ፊርማ የማሸጋገር እንደዚሁ ፍላጎት እንዳለው እየተገለጸ ነው የሚገኘው። ከዚህ ተጫዋች ክፍያ ሊያገኝ የሚችልበት እድል እንዳለ ተነግሯል። ከዛ ባለፈ ደግሞ ኦናና እንደዚሁ ወደ ቱርኩ ክለብ አምርቶ እየተጫወተ ነው የሚገኘው። ይሄ ተጫዋች ምናልባት ወደ ኢንተር ሚላንም የማምራት እድል አለው ተብሏልና ከዚህ ጋር በተያያዘ የቱርኩ ክለብ በቋሚነት የማስፈረም አሊያም ደግሞ ካልሆነ ደግሞ ኢንተር ሚላንም ይህንን ተጫዋች በቋሚነት የሚያስፈርመው ከሆነ ተጨማሪ ክፍያ የሚያገኝበት እድል አለ እየተባለ ይገኛል። ሌላኛው ማርከስ ራሽፎርድ ነው። ማርከስ ራሽፎርድ ከዚህ ቀደም በአስተን ቪላ ቤት ከዛም ባለፈ ደግሞ አሁን ላይ ደግሞ በካታሎናው ክለብ ባርሰሎና እየተጫወተ ይገኛልና አሁን በተለይ በብሉግራናዎቹ ማሊያ እያሳየ ያለው እንቅስቃሴ በብዙዎች ዘንድ አድናቆት እንዲቸረው እያደረገ ይገኛልና ይህ ተጫዋች ምናልባት በዚያው በባርሰሎና የቋሚ ውል የሚፈርም ከሆነ እስከ 35 ሚሊዮን ዩሮ ድረስ ለአሳዳጊ ክለቡ ማንቸስተር ዩናይትድ ይህንን ክፍያ የሚያገኝ እንደሚሆን ነው እየተገለጸ የሚገኘው። ወደ ዩናይትድ የመምጣት ፍላጎት እንደሌለው ማለዳ ላይ በነበረን የመረጃ ሰዓታችንንም ወደ እናንተ ስናጋራ ነበርና አሁን እንግዲህ ጠንከር ብለው እየወጡ ይገኛሉ። ምናልባት እንግዲህ እነዚህን ገንዘቦች ዘብዝቦ ማንቸስተር ዩናይትድ በቀጣይ በዝውውር መስኮቱ ላይ በተለይ በመጪው የክረምት የተጫዋቾች የዝውውር መስኮት ላይ ለቡድኑ ጠቀሜታ ያላቸውን ሁነኛ ተጫዋቾችን ወደ ስብስቡ ሊያመጡ የሚችሉበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ከዛ ባለፈ ደግሞ በውድድር ዓመቱ መጨረሻ የውል ኮንትራታቸው የሚያበቁ ተጫዋቾች አሉ። አንደኛው ሃሪ ማጓየር ነው። ሃሪ ማጓየር እንግዲህ በዩናይትድ ቤት በተለይ ያለፉትን 3 ጨዋታዎች ከተመለከትን በጣም ድብቅ ችሎታውን ከዚህ ቀደም ብዙዎች የማንቸስተር ዩናይትድ ደጋፊዎች ብዙም በሱ በቡድን ውስጥ ቆይታ እንደማይረኩ ሲገልጹ የነበሩ ደጋፊዎች ጭምር አሁን ያሳየ ያለው እንቅስቃሴ በቡድን ውስጥ እንዲቀጥል ፍላጎት እያሳዩ ነው የሚገኙትና ከዚህ ጋር ተያይዞ ምናልባት ተጫዋቹ ግን ወደ ሌላ ክለብ ሊያመራ የሚችልበት እድል አለ ተብሏል። በዛው ክለብ ውስጥም የመቆየት እድል ሊኖረው ይችላል ተብሏልና ምናልባት በዚሁ አቋሙ የሚቀጥል ከሆነ ዩናይትዶችን ይህንን ውሳኔያቸውን ሊያስቀይራቸው ይችላል። በተለይ አሰልጣኝ ማይክል ካሪክ ብዙ ተጫዋቾችን እያነሳሳና ብቃታቸው ከፍ እንዲል ከሚመዘገበው ውጤት ጋር አያይዞ እያስመለከተ ነው የሚገኘውና አንደኛው ይሄ ተጫዋች ነው። ከዚህ ተጫዋች ሽያጭም ሊያገኝ የሚችልበት አጋጣሚዎች አሉ ተብሏል። ሌላኛው ካስሜሮ ነው። ካስሜሮም በውድድር ዓመቱ መጨረሻ ከማንቸስተር ዩናይትድ እግር ኳስ ክለብ ጋር ያለው የውል ኮንትራት ይጠናቀቃልና እነዚህን ተጫዋቾች የሚሸጥ ከሆነ ሁነኛ ተጫዋች የማስፈረም እድል እንዳላቸው እየተገለጸ ነው የሚገኘው። እንግዲህ የክለቡ ቦርድ ደግሞ ከሚበጅትላቸው በጀት በተጨማሪ እነዚህን ነባር ተጫዋቾችን በማስወገድ ወይም ወደ ሌላ ክለብ አሳልፎ በመስጠት ከሚገኘው ገንዘብ ያሰቧቸውን አሰልጣኙ ለእኔ አጫዋት ይበጃሉ ያሏቸውን ተጫዋቾች ለማምጣት የበለጠ አማራጭ ሊፈጥርላቸው እንደሚችል እየተነገረ ነው የሚገኘው። ሌላኛው መረጃችን የሚወስደን ሐሜዝ ሮድሪጌዝን ይመለከታል። ሐሜዝ ሮድሪጌዝ ኮሎምቢያዊ ተጫዋች እንግዲህ ከዚህ ቀደም በእንግሊዝ ፕሪሚየር ሊግ በተለያዩ ክለቦች ውስጥ ተመልክተናል። በኤቨርተን ከዛም ባለፈ በሪያል ማድሪድ ብዙ ክለቦችን ተዘዋውሮ መጫወት ችሏል። ከ10 በላይ ክለቦችን እስካሁን ድረስ እንዳዳረሰ ነው ይህ ተጫዋች እንግዲህ እየተመለከትን ያለነው መረጃ የሚያሳየው ማለት ነው። በቀጣይ ግን ወደ አሜሪካው ሜጀር ሊግ ሶከር ክለብ ሚኒሶታ ዩናይትድ እግር ኳስ ክለብ ለማምራት ስለመስማማቱ እየተገለጸ ነው የሚገኘው ማለት ነው። ይሄ ተጫዋች በቀጣይ በሜጀር ሊግ ሶከር ከምንመለከታቸው ተጫዋቾች መካከል አንደኛው ሊሆን የሚችልበት እድል እንዳለ እየተገለጸ ይገኛል። የመጨረሻው መረጃችን የሚሆነው የቡካዮ ሳካን ጉዳይ ይመለከታል። እንግዲህ አርሰናል የፊት መስመር ተጫዋች የዘር ሐረጉ ከናይጄሪያ እንደዚሁም ዜግነቱ ደግሞ ለእንግሊዝ ብሔራዊ ቡድን እየተጫወተ እንዳለ ይታወቃል። እንግዲህ የአካዳሚውን ፍሬ ከሆኑና አርሰናልን ወደ ከፍታ አሁን ለሚገኝበት የአሸናፊነት ለሻምፒዮናነት እጩ መሆኑን ካረጋገጡለትና ትልቅ ጥረት ከነበራቸው ተጫዋቾች መካከል አንደኛው ይህ እንግሊዛዊው
የፊት መስመር ተጫዋች ቡካዮ ሳካ ነውና ቡካዮ ሳካ በዚህ ዓመት የቀድሞ ብቃቱን ለማግኘት ጥረት እያደረገ ነው የሚገኘው። ነገር ግን ዘንድሮ እንግዲህ አርሰናል በዚህ በቀኝ መስመር ላይ ከዚህ በፊት እንደምናውቀው የቡካዮ ሳካ ግልጋሎትና አስተዋጽኦ በጣም እየቀነሰ እያሽቆለቆለ ነው የሚገኘው። አንድም በጉዳት ነው፣ ሌላም በኩል ደግሞ የጨዋታ መደራረብ ተጫዋቹ ብቃቱን እንዳያገኝ እያደረገው እንደሚገኝ ነው እየተገለጸ የሚገኘው። ያው አሰልጣኝ ሚካኤል አርቴታ አሁን አጋዥ አስፈርሞለታል። ኖኒ ማዱኬን ከቼልሲ ያመጣው ዋነኛው ሚሽኑ ቡካዮ ሳካን አጋዥ ሆኖ ተቀይሮ በመግባት ያው ተጫዋቹ ቨርሳታይል ስለሆነ በግራም በቀኝ መጫወት ይችላል። የበለጠ ግን ቡካዮ ሳካን እንዲያግዘው በማለት ነው እንግዲህ አሰልጣኝ ሚካኤል አርቴታና የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ይህን ተጫዋች ያስፈረሙት ማለት ነው። አሁን እንግዲህ አጋዥ ባገኘበት ሰዓት ላይ ደግሞ ተጫዋቹ ጉዳት እንዳጋጠመው እየተገለጸ ነው የሚገኘው። የአርሰናል ደጋፊዎችን የሚያስደነግጥ ነው ማለት ይቻላል። አሁን ላይ እንግዲህ ሁሉም ውድድሮች ወሳኝ ምዕራፍ ላይ ነው የደረሱት። እንደምናውቀው ለአራትዮሽ ዋንጫ ክብር ነው እነዚህን ክብሮች ለማግኘት ጥረት እያደረጉ የሚገኙት አርሰናሎች ማለት ነው። አንደኛውን የፍጻሜ ተፋላሚ መሆናቸውን ትላንት ምሽት አሳይቷል። ከዚህ በኋላ ግን በተለይ በሊጉ የሚደረገው ፍክክር፣ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ ዳግም እድል የማይሰጠው የጥሎ ማለፍ ጨዋታዎች ይጀምራሉና ሌሎችም የውድድር አይነቶች ስላሉ እዚህ የውድድር መድረክ ላይ ለመቆየት የተጫዋቾች ጥራትና የስኳድ ዴብዝ እንደዚሁም የተጫዋቾች ጤንነት ደግሞ በጣም አስተማማኝ መሆን ይጠበቅበታል ማለት ነው። ለብዙ የውድድር አይነቶች ለሚጫወት እንደ አርሰናል ያለ ክለብ ማለት ነውና ይሄ ተጫዋች እንግዲህ ጉዳት ማስተናገዱ ብዙዎችን አስደንግጧል። በቀጣይ ምናልባት ለአንድ ወራት ያህል ቢያንስ ከሜዳ የሚርቅበት ሁኔታ ስለመፈጠሩ ነው የተገለጸው በጉዳት ምክንያት ማለት ነውና የዚህን ተጫዋች ተተኪ ለማምጣት እንግዲህ አስቀድመው ኖኒ ማዱኬ ነው ያለው። ኖኒ ማዱኬ እንግዲህ በዚሁ አቋሙ የሚቀጥል ከሆነ የበለጠ ይህንን ቦታ የመሸፈን እድል ይኖረዋል። ነገር ግን ደግሞ ተደራራቢ ጨዋታዎች በሚኖሩበት ሰዓት ላይ አርሰናል ምናልባት አሁን ካለበት ውጤትና ስኬታማ ጉዞ እንዳያንሸራትተው ተሰግቷል ማለት ነውና ከዚህ ቀደም ደግሞ የሚካኤል ሜሪኖን ጉዳት ተመልክተናል። እስከ ውድድር ዓመቱ መጨረሻ ድረስ ወደ ሜዳ የማይመለስበት ጉዳት ነው የገጠመው ተብሏልና በየዓመቱ አርሰናል እንደዚህ አይነት ጥሩ የማሸነፍ ተክለ ቁመና ላይ ሲገኝ ጉዳቶች እየተፈታተኑት ከሻምፒዮናነት ፉክክር ውስጥ እያወጡት ነው የሚገኘው። ዘንድሮም የተገኘውን ወርቃማ አጋጣሚና አሁን ላይ የሚገኘው የቡድኑን ጥንካሬ እንግዲህ እንደዚህ እየተመዘገቡ ያሉ ጉዳቶች የሚቀጥሉ ከሆነ የአርሰናልን ጉዞ ወዴት ሊቀይሰው ይችላል የሚሉ ነገሮች ተያይዘው እየወጡ ነው የሚገኙት። ምን ታስባላችሁ? አሁን ላይ እንግዲህ የአርሰናል ደጋፊዎች በሳምንት 2 ቀን ጨዋታዎችን በሳምንት 2 ጨዋታዎችን በ2 ቀናት ልዩነት ጨዋታዎችን እያደረጉ ነው። ከዚህ በኋላም ተጠናክረው ነው የሚቀጥሉት። አርሰናል አንደኛው አቃለለው የሚባለው የእንግሊዝ ሊግ ካፕ ወይም የካራባው ካፕ ነው አሁን የቀለለለት። የፍጻሜ ጨዋታ ብቻ ነው የሚቀረው። 3 የውድድር አይነቶች አሉ። ኤፍኤ ካፕ አለ፣ ከዛ ባለፈ ፕሪሚየር ሊጉ አለ በየሳምንቱ፣ እንደዚሁም የአውሮፓ ቻምፒየንስ ሊግ ደግሞ በጣም ወሳኝ ምዕራፍ ላይ ነው። ከዚህ በኋላ የማያዳግም ነው። ሽንፈት ካጋጠመው እስካሁን ድረስ በዚህ በመጀመሪያው የሊግ ፌስ ላይ የሰበሰባቸው ከ8 ያሳካቸው ውጤቶች ምንም ቫልዩ ላይ ኖራቸው ነውና በጥሎ ማለፉ እንደዚህ አይነት የቡድን ጉዳት ዜና የሚከሰትበት ከሆነ የአርሰናልን ጉዞ ምን አይነት መልክ ሊያሰጠው ይችላል? ደጋፊው ከረጅም ዓመታት በኋላ ከትላልቅ የዋንጫ ክብሮች ጋር ለማሳካት እጅግ በጣም ጓጉቷልና ይሄ ፈተና የሆነበትም ወይ? አማራጩስ ምንድን ነው? እስኪ እናንተ ሀሳባችሁን እንድትገልጹልን እንፈልጋለን። አንዳንዶች ከአሰልጣኝ ሚካኤል አርቴታ የልምምድ በጣም ጠንከር ያሉ ልምምዶችን ያሰራል፣ ለጉዳቶችም ተጫዋቾች እየተጋለጡ የሚገኙት ለዚህ ነው የሚል አስተያየት ይሰነዝራሉ። በሌላ በኩል ደግሞ የሕክምና ቡድን አባላቶችም እንደዚሁ ተጫዋቾች ለምንድን ነው ቶሎ ቶሎ የማያገግሙት የሚል ጥያቄም እያስነሳባቸው ይገኛል እና የጨዋታ መደራረብ፣ የሕክምና ቡድን አቅም ልክ ያለመሆን ወይስ ደግሞ የአሰልጣኝ ሚካኤል አርቴታ ኦቨር ልምምዶችን ያሰራል የሚሉትን ጫናዎችን እንዴት ትመለከቱታላችሁ? እናንተ ጋር ያለውን አስተያየት ብታጋሩን የአርሰናል ደጋፊዎች ደስ ይለናል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ ረቡዕ ጥር 27 2018 ዓ.ም ከናሁ ቴሌቪዥን ያሰናዳናችሁ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላይ፣ ካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።